ስቅለት በክርስትና አስተምሮ ይህ ዕለት የአይሁድ ካህናት ያለ በደል ያለ ጥፋት ንጹህና ጻድቅ የሆነውን ኢየሱስ ክርስቶስን የሰቀሉበት ዕለት ነው። ዕለቱ በእምነቱ ተከታዮች ዘንድ ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በመስቀል በቀራንዮ አደባባይ ተሰቅሎ መዋሉ የሚታሰብበት ታላቅ ቀን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ካቶሊካዊት ቤተክርስቲያን በስግደት በጾም የሚታሰብ ሲሆን በወንጌላውያን አብያተ ክርስቲያናትም በተለያዩ ስነ ስርዓቶች ታስቦ ይውላል። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንጋት ጀምራ እስከ ማምሻው ዕለት የተፈጸሙትን ክስተቶች በሰዓት ከፍላ በልዩ መንፈሳዊ ስርዓትና በስግደት ታከብራለች። አርብ ጠዋት ጌታ ኢየሱስ ክርስቶስ በጲላጦስ ፊት በፍርድ አደባባይ በመቆም ይታሰባል። የካህናት አለቆችና ሕዝቡ ሽማግሌዎቹ ሁሉ ሊገሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናዊ ጲላጦስም አሳልፈው ሰጡት። በ3 ሰዓት ጲላጦስ በወቅቱ በነበረው ሕዝብ ግፊት መሰረት ወንጀለኛውን በርባንን ከእስር አስፈትቶ በምትኩ ኢየሱስን አሳልፎ የሰጠበት፣ አካሉ እስኪያልቅም 6666 የገረፉት፣ ከቀራንዮም እርጥብ እንጨት በማሸከም የወሰዱበት ሰዓት ነው። በ6 ሰዓት ኢየሱስ ክርስቶስ እጆቹና እግሮቹ ቸንክረው በቀራንዮ ጎልጎታ ተራራ በሁለት ወንበዴዎች መካከል የተሰቀለበት ነው። በ9 ሰዓት በእምነቱ አስተምሮ ይህ ሰዓት ኢየሱስ ክርስቶስ ነፍሱን ከስጋው በባህሪ ስልጣኑ የለየበት፣ ወደ ሲኦል ወርዶ የታሰሩትን ሁሉ ያስፈታበት ነው። 11 ሰዓት ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር የቀሩበት ቀን ነው። እንኳን ለስቅለት በዓል በሰላም አደረሳችሁ።